እንግዲህ ገና በፍኖተ ሰላም ሚል ፕሮጀክት 2000 ከዛሬ 3 ዓመት ወይም 4 ዓመት በፊት የተጀመረ ግብ ነው። በቃ ሁኔታ እያከበርን ነው ያለነው። የዘንድሮ በዓል የሚከበረው በ26 2018 ዓመተ ምህረት ነው የሚሆነው። ቀጣይ እሁድ በ26 ነው የሚከበረው ከቀኑ 7 ሰዓት ጀምሮ በፍኖተ ሰላም ስታዲየም ሁሉም ማህበረሰብ፣ የአካባቢው ማህበረሰብ፣ የፍኖተ ሰላም ማህበረሰብ፣ የዞኑ ማህበረሰብ፣ የሃይማኖት አባቶች፣ የአካባቢው አጥቢያዎች እንዲገኙና በዓሉን በደመቀ ሁኔታ እንዲያከብሩ ጥሪ ተላልፏል። ጥሪ የተላለፈው በዞን ሀገረ ስብከት ደረጃ ነው። የዞኑ ሀገረ ስብከት በዓሉ ታላቅ መንፈሳዊና ባህላዊ በዓል የመረዳዳት፣ የመከባበር ባህልን የማሳደግ የአካባቢው ማህበረሰብ ባህልና ማንነት የማስተዋወቅ ስለሆነ ከዚህ በተጨማሪ ያው ለቱሪዝም ማዕከል ፍኖተ ሰላምን ለማድረግ ገናን በፍኖተ ሰላም ሚል ፕሮጀክት ተጥሎ እየተሰራ ስለሆነ ያን ግብ ለማሳካት በየአጥቢያው እያስነገሩ ቅስቀሳ እያደረጉ ነው ያለ። እኛም ልዩ ልዩ ስራዎችን እየሰራ ነው ያለበት ሁኔታ ነው። ዓላማውም ይሄ ነው። አንዱ ዓላማው በእኛ ሀገር ባህል፣ ማንነት፣ ታሪክ አኳያ የባህላችን፣ የማንነታችን፣ የታሪካችን አኳያ እንደ ኢትዮጵያ ብዙ ባህሎች፣ ብዙ ማንነቶች ተቀምጠናል በሚል ለምሳሌ ገናን ብትወስዱ ገና የኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታ ኢየሱስ ክርስቶስ የተወለደባት ቀን ነች። የጌታችን የኢየሱስ ክርስቶስ ልደት ነው። ያን አስመልክቶ እረኞች ጌታ ኢየሱስ ክርስቶስን አይተውታል። ብዙ ምስክርነቶች አሉ ከሃይማኖት አንጻር። ስለዚህ ባህልን በተመለከተ የገና ጨዋታ አለ። ግን ቅድም እንዳልኩት የኛ ማንነት ብዙ ተቀምተናል። ፈረንጆቹ ራሱ ገናን ጎልፍ ብለው ወስደው አዘምነው ስራውን እየሰሩት ነው ያለ። እኛ ደግሞ በፊት በየገጠሩ በየአካባቢው የገና ጨዋታ ጡረር አዘጋጅቶ ገና አዘጋጅቶ የሃይማኖትና አባቶች ተቀምጠው የሀገር ሽማግሌዎች ተቀምጠው እያዩ በዓሉ ተከብሮ ዞረሽ የሚባለው እየዞሩ ወጣቶቹ ተጫዋቾቹ እየጨፈሩ የገና ማንነትን እየተማማሩ ባህላቸውን፣ መንፈሳዊ ይዘታቸውን ያሳዩ ያስተዋውቁ ነበር። እሱ አሁን ላይ ለምን ተረሳ? ለምንድን ነው የኛን ባህል አሳልፈን ለሌሎቹ የምንሰጥ? በነገራችን ላይ ብዙ በፓተንት ራይት የተመዘገቡ የኛ ባህሎች፣ ማንነቶች አሉ። እሱን ለምንድን ነው የምንሰጥ? ስለዚህ ይህንን ባህል እንደኛ ከፍ አድርገን ለዓለም ማህበረሰብ አስተዋውቀን በፓተንት ደረጃ ማስመዝገብ አለብን የሚል አቋም ነው ያለን። እንደ ባህል የአደባባይ ባህልነቱ እየቀነሰ መጥቷል። ዋናው ዓላማ ይህን የአደባባይ ባህልነቱ እየቀነሰ ስለመጣ ለምን ነው አይቀጥል? እንደ ቤተክርስቲያን ይዛው ነው የምትቀጥለው፣ ታከብረዋለች በየዓመቱ። እንደ ባህል ግን አብሮ መብላቱ፣ መገናኘቱ፣ ቤት ለቤት ዙሮ ሆያ ሆዬ መጫወቱ፣ የጌታ ኢየሱስ ክርስቶስ ልደትን ከውጭ በበረት እንደተወለደ ከውጭ ወጣቶቹ ሆያ ሆዬ እያሉ ምሳሌውን መዘከራቸውን እየቀነሱ መጥተዋል። ስለዚህ ይህ ባህል የዓለም አቀፍ ባህል ነው፣ የኢትዮጵያ ባህል ነው። ግን ደግሞ እንደ ፍኖተ ሰላም እየቀነሰ መጥቷል። እንደ ፍኖተ ሰላም ግን ይህንን ባህል በጣም ከፍ አድርገን የቱሪዝም መዳረሻ ከማድረግ በተጨማሪ የሚጎበኝ ባህል እንዲሆን አልመን እየሰራን ያለን ሁኔታ ነው ያለው። ያው በዓሉ ሲከበር በጣም ለአካባቢው ማህበረሰብ እጅጉን ይጠቅማል። ምክንያቱም ከመኪና ትራንስፖርት ጀምሮ ሆቴል፣ አልጋ፣ የተለያዩ ምግቦች፣ መጠጦች ጨምሮ የሚመጣው የአካባቢው እንግዳ የዛ ተቋዳሽ ስለሆነ አካባቢውን ያለማል ብለን እናስባለን። ሲመጡ እንግዶቹ ከተማዋን ምቹና ጽዱ አድርጎ የተለያዩ የሽንት ቤት፣ የምግብ አገልግሎት፣ የሆቴል፣ የመኝታ አገልግሎቶች ተስተካክለው ከተማይቱ የገናን በዓል ምክንያት በማድረግ የቱሪዝም ማዕከል ልትሆን ከፋ ሲል ያው በቀጣይ ከገና ፕሮጀክት ጋር እያይዘን የምናስቀምጠው ሰላም ላይ
ገናን በዓል በማክበር የግብይት ማዕከል እንዲሆን፣ የቱሪስት ማዕከል እንዲሆን፣ በተለይም ደግሞ እንግዳ በመቀበል የዚህ አካባቢ ሰው በጣም ስለሚታወቅ እንግዳ አክባሪ የሚቀበልና ባህሉን የሚያስተዋውቅ ማህበረሰብ እንዲሆን በር ከበር እየዞርን እየሰራን ያለ ጌታችን ኢየሱስ ክርስቶስ ልደት በዓል ታላቅ በዓል ነው። አብረን የምንበላበት የምንጠጣበት፣ ለሌለው አካፍለን የምንውልበት የምንጠያየቅበት፣ ደምቀን አብበን የምንውልበት ታላቅ በዓል ነው። ከጌታ ኢየሱስ ክርስቶስ መወለድ በላይ የሚያስደስት በዓል የለም። እውነት ለመናገር ከሱ በላይ ልደት የለም። ከኢየሱስ ክርስቶስ ልደት በላይ ሌላ ልደት የለም። ስለዚህ የእሱን ልደት ስናከብር ያጡትን በማገዝ አብረን በመብላት አብረን በመጠጣት እንግዶችን በማክበር በዓሉን አድምቀን ደግሞ ይህንን የተጀመረውን የገና ፕሮጀክት በፍኖተ ሰላም ከፍ አድርገን ነገ ተጨማሪ እንግዶችን እንድንቀበል አካባቢያችን እንድናስተዋውቅ እንድናለማ አብረን እንድናድግ ትልቅ ስራ መስራት መተባበር ይጠይቃልና በዚህ አጋጣሚ እንኳን አደረሳችሁ ማለት እፈልጋለሁ።